ሰላም ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሴቶች አገልግሎት መምሪያ የመሪዎችና አገልጋዮች ስልጠና በሆሳዕና ከተማ ተካሄደ። የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን በአዋሽ 7 ኪሎና አካባቢው ለሚገኙ አገልጋዮች ታህሳስ 16 እና 17 ቀን 2018 ዓ.ም ስልጠና ሰጥቷል። በኢትዮጵያ ዜጎች ከኪሳቸው ለጤና አገልግሎት የሚያወጡት የጤና ወጪ ከፍተኛ መሆኑን የጤና ሚኒስቴር አስታወቀ። ከውጭ በቀን አንድ መጠጥ መጠጣት እንኳን ቢሆን የአፍ ውስጥ ካንሰር ተጋላጭነትን በ50 በመቶ ሊጨምር ይችላል ተባለ። መረጃዎቹን ኢየሱስና ያስ ወደ እናንተ ያደረስኩኝ አበራችሁ ቆይ ተደርጋለሁኝ አብራችሁ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሴቶች አገልግሎት መምሪያ መሪዎችና አገልጋዮች ስልጠና በሆሳዕና ከተማ ተካሄደ። ጎጂ ባህላዊ ልምምዶችንና ህገወጥ የሰው ልጅ ዝውውርን መከላከል ላይ ያተኮረ የግንዛቤ ማስጨበጫ ስልጠና ለሲኖዶስ አመራሮችና ከተለያዩ ሰበካዎች ለተውጣጡ አገልጋዮች ከታህሳስ 9 እስከ 10 2018 ዓ.ም በሆሳዕናና ከተማው ተሰጥቷል። በስልጠናው 3 የሥራ ዘርፎች የተካፈሉ ሲሆን የሲኖዶሱን ጽሕፈት ቤት በሆሳዕና ከተማ ያደረገው ማዕከላዊ ደቡብ ሲኖዶስ፣ አርባ ምንጭና ምዕራብ ጊቤ ሲኖዶሶች ተካፍለዋል። ስልጠናውም ጎጂ ባህላዊ ድርጊቶችንና በከፍተኛ ደረጃ እየተስተዋለ የሚገኝ ህገወጥ የሰዎች ሀገር አቀፍና ዓለም አቀፍ ዝውውሮችን ምእመናን መከላከል እንዲችሉ በአገልጋዮቻቸው በኩል ግንዛቤን የማስጨበጥ ዓላማ ያደረገ ስልጠና መሆኑን የመምሪያው ዳይሬክተር ቄስ ታገሰች ዳኘው ገልጸዋል። መረጃውን ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ገጽ አገኘ ነው። ሁለንተናዊ የልጆች ወጣቶች አገልግሎት ስልጠና በማዕከላዊ ሰሜን ኢትዮጵያ ሲኖዶስ ተሰጥቷል። ዳንኤል አንተነህ ዝራለው። ሁለንተናዊ እድገት ለልጆችና ወጣቶች በሚል ርዕስ የተዘጋጀ ስልጠና በማዕከላዊ ሰሜን ኢትዮጵያ ሲኖዶስ በሲኖዶሱ ማዕከል ደሴ ከተማም ተሰጥቷል። ስልጠናው የተሰጠው ከሲኖዶሱ ጋር በመተባበር በዋናው ጽሕፈት ቤት የልጆችና ወጣቶች አገልግሎት መምሪያ በኩል ሲሆን ከሲኖዶሱ ሁሉም ማህበረ ምዕመናናት የተውጣጡ መሪዎችና የልጆች ወጣቶች አገልጋዮችም ተሳትፈዋል። ከስልጠናው ጎን ለጎንም ለልጆችና ወጣቶች አገልግሎት የሚጠቅሙ ታቅዶ እየተሰራበት ላለው ቤተ መጻሕፍትን በእያንዳንዱ ማህበረ ምዕመናን ማስጀመሪያ ራዕይ የሚረዱ የልጆች መጽሐፍ ቅዱስ የወጣቶች ማስተማሪያ መጽሐፍቶች ለአገልጋዮችና ምዕመናን ለደቀ መዛሙርትነትና ለሌሎች ለቤተ ክርስቲያን ስነ መለኮታዊ አስተምሮዎች የሚረዱም የተለያዩ መጽሐፍቶች በመምሪያው በኩል በድጋፍ መልክም ተሰጥቷቸዋል። የቤተ ክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር የሆኑት ቄስ ወንድማገኘው ደሳ የተለያዩ መንፈሳዊ መጽሐፍትን ለቤተ ክርስቲያኒቱ ድጋፍ ያደረጉ ተቋማት ራፊኪ ፋውንዴሽን እና ሉትራን ሄሪቴጅ ፋውንዴሽን እና ሌሎችንም በማመስገን መጽሐፍቶችን ለቤተ ክርስቲያኒቱ ማህበረ ምዕመናናትና ሴሚናሪዎች መጽሐፍ ቅዱስ ኮሌጅ እና ትምህርት ቤት ከተባባሪ ድርጅቶች ጋር በጋራ በመሆን ድጋፍ የማድረግ ስራው እንደሚቀጥልም ገልጸዋል። በስልጠናው የተሳተፉት የሲኖዶሱ መሪዎች ስልጠና የልጆችና ወጣቶች አገልግሎትን ጊዜውን በሚፈልገው መልኩ ለማሳደግ አስፈላጊና ወጣቶችን ያገናዘበ መሆኑን ገልጸው ሰልጣኞች በወሰዱት ስልጠና መሰረትም ወደ ተግባር መቀየር እንዳለባቸው አጽንኦት ሰጥተው መልእክትም አስተላልፈዋል። ከስልጠና በኋላ በደሴ መካነ ኢየሱስ ሁሉንም ማህበረ ምዕመናን ያሳተፈ በቤተሰብ ልጆችና ወጣቶች ላይ ትኩረት ያደረገ ትምህርታዊ ኮንፈረንስም ተካሂዷል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የአምቦና አካባቢው ክልል ምዕራብና መካከለኛው ክልል ጎንደበረት ክልል ለተወጣጡ መሪዎችና መጋቢዎች ስልጠና ተሰጥቷል። ከታህሳስ 16 እስከ 17 2018 ዓ.ም በአምቦ ሙሉ ወንጌል አጥቢያ በተካሄደው ስልጠና ላይ 374 መሪዎች፣ ሽማግሌዎች፣ መጋቢያን እና ወንጌላውያን ተገኝተዋል። ስልጠናው የ5 ዓመቱ ስልታዊ እቅድ አስመልክቶ የግንዛቤ ማስጨበጫና የቤተ እምነቱ ወቅታዊ ሁኔታ ላይ መሆኑን ተገልጿል። ስልጠናውን መጋቢ ኤልያስ ወንድሙ፣ መጋቢ ጥላሁን አስፋው፣ መጋቢ ምንትዋብ ተካ ሰጥተዋል። ሰልጣኞችም ጌታ መልካም ጊዜ እንደሰጣቸው ገልጸዋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን በአዋሽ 7 ኪሎና አካባቢው ለሚገኙ አገልጋዮች ታህሳስ 16 እና 17 2018 ዓ.ም ስልጠና ሰጥቷል። የክርስቲያን ሕይወትና ምስክርነት በተሰኘው በወንጌል ማህበሩ በተዘጋጀው በዚሁ የሁለት ቀናት ስልጠና በ8 ከተሞች የሚገኙ ከ11 ህብረቶችና ከ40 በላይ አጥቢያ ቤተክርስቲያናት የተውጣጡ 88 ሰልጣኖች ተካፋይ ሆነዋል። በከተማዋ ለመጀመሪያ ጊዜ በተዘጋጀው በዚሁ መርሃ ግብር ላይ በመገኘት ስልጠናውን የሰጡት ወንድም ያቤስ
ታደሰና ወንድም ሰለሞን ዘውዱ ከቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን ናቸው። የወንጌል ማህበሩ ካለፈው ዓመት ጀምሮ በአዲስ አበባና በተለያዩ የክልል ከተሞች በመስጠት ላይ ያለው የክርስቲያን ሕይወትና ምስክርነት ስልጠና እስካሁን ከ30 ሺህ በላይ አገልጋዮች ተካፋይ በመሆን ሰልጥነዋል። አገልጋዮች በስልጠና ወቅት ከጌታ ደቀ መዛሙርት አንዱ የሆነውን ወንድሙን ከኢየሱስ ጋር ያስተዋወቀውን እንድሪያስ የተሰኘውን ሐዋርያ ምሳሌ በማድረግ በጌታ ላልሆኑ ቤተሰቦቻቸውና ወዳጆቻቸው በጸሎት መማለዳቸው ታውቋል። የስልጠናው ተካፋይ የሆኑ አገልጋዮች በሰጡት አስተያየት ለወንጌል አገልግሎት በተሰጠን ራዕይ መሰረት ሳንደክም እንድንሰራ ይህንን ለሰው ልጆች ሁሉ መድረስ ያለበትን የወንጌል ስራ በተመለከተ በዚህ ምድር ላይ ቀደምት ሐዋርያት እንዳገለገሉት ለመስራት ቃል መግባታቸውን ተናግረዋል። በማህበሩ የተሰጠ ያለው ስልጠና በሌሎች የክልል የዞንና የወረዳ ከተሞች እንደሚቀጥልና በመላው ሀገሪቱ ባሉት ከተሞች የወንጌል ስርጭት ንቅናቄ በመፍጠር ቤተክርስቲያን ለስራው ለምታደርገው ጥረት ስልጠናና አስፈላጊ የሆኑ መጽሐፍትን በመስጠት አጋርነቱ እንደሚቀጥል ማህበሩ ገልጿል። ይኸው ስልጠና በሳምንት ውስጥ በሌሎች የክልል ከተሞች መካሄዱም ታውቋል። መረጃው የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን ነው። በኢትዮጵያ ዜጎች ከኪሳቸው ለጤና አገልግሎት የሚያወጡት የጤና ወጪ ከፍተኛ መሆኑን የጤና ሚኒስቴር አስታውቋል። የዓለም የጤና ድርጅት የነፍስ ወከፍ የጤና ወጪ ከ20 በመቶ ማነስ እንዳለበት ቢያስቀምጥም በኢትዮጵያ የነፍስ ወከፍ የጤና ወጪ 30.5 በመቶ መሆኑ ተነግሯል። በኢትዮጵያ ዜጎች ከኪሳቸው ለጤና አገልግሎት የሚያወጡት የጤና ወጪ ከፍተኛ መሆኑን የጤና ሚኒስቴር አስታውቋል። በጤና ሚኒስቴር የስትራቴጂክ ጉዳዮች ስራ አስፈጻሚ አቶ አንሙት አያሌው እንደተናገሩት በኢትዮጵያ ያለው የነፍስ ወከፍ የጤና ወጪ 30.5 በመቶ ነው። የዓለም የጤና ድርጅት የእያንዳንዱ ሰው የጤና ወጪ በ20 በመቶ ያነሰ መሆን እንዳለበት ቢገልጽም በኢትዮጵያ ያለው የነፍስ ወከፍ የጤና ወጪ ግን ከፍተኛ እንደሆነ ጠቁመዋል። በዚህም ዜጎች ለድህነት መዳረግ እንደሌለባቸው ተናግረው ይህን ከፍተኛ ወጪ ለመቀነስ ታቅዶ እየተሰራ እንደሚገኝ መሪ ስራ አስፈጻሚው ተናግረዋል። የጤና ዘርፉን ምቹ በማድረግ ሁሉም የበኩሉን ሊወጣ ይገባል የተባለ ሲሆን ዜጎች ጥራት ያለውን አገልግሎት እንዲያገኙ ለማስቻል ያለሙ ስራዎች የተሰሩ መሆናቸውን ተገልጿል። የሀገር በቀል ሀብትን ማሰባሰብ የሚለው ለጉዳዩ መፍትሄ ለማምጣት ከተያዙ እቅዶች ውስጥ አንዱ ሲሆን መንግስት ለጤና አገልግሎት የሚበጅተውን በጀት ማጠናከር እንደሚኖርበት ተመላክቷል። መረጃውን ከዳጉ ጆርናል አገኘ ነው። የጂኤምኤም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። ኢራናውያን በዋጋ ንረት የተነሳ ለሶስተኛ ቀን ለተቃውሞ አደባባይ ወጥተዋል። በኢራን የዋጋ ግሽበትና የገንዘብ የመግዛት ዋጋ መቀነስን ተከትሎ የተቀሰቀሱ ተቃውሞዎችና የስራ ማቆም አድማዎች ከዋና ከተማዋ ቴህራን ወደ ሌሎች በርካታ ከተሞች ዛምተው ለሶስተኛ ቀን ቀጥለዋል። ተቃውሞ የተቀሰቀሰው እሁድ ዕለት የኢራን ሪአል ከአሜሪካ ዶላር ጋር ሲነጻጸር በከፍተኛ ደረጃ በማሽቆልቆሉ በቴህራን የሚገኘው ግራንድ ባዛር ሰራተኞች የስራ ማቆም አድማ ካደረጉ በኋላ ነው። ከዚያን ጊዜ ጀምሮ በቢቢሲ ፐርሺያ የተረጋገጡ ቪዲዮዎች በካራጅ፣ በሐሜዳን፣ ቄሽም፣ ማላርድ፣ ኢስፋሃን፣ ኬርማንሻህ፣ ሲራዝ እና ያዝድ ከተሞች የተቃውሞ ሰልፎች መካሄዳቸውን ያሳያሉ። የኢራን መንግስት የተቃውሞ ሰልፎቹን እንደሚረዳና ጠንካራ ተቃውሞዎች ቢቀርቡም እንኳን በትዕግስት እንደሚያዳምጥ ተናግረዋል። ፕሬዚዳንት ማሱድ ፔዜሽኪያን ሰኞ ዕለት በኤክስ ገጻቸው ላይ እንደጻፉት የሀገር ውስጥ ጉዳይ ሚኒስትሩ ከተቃዋሚዎቹ ተወካዮች ጋር ውይይት እንዲያደርጉ እንዲሁም ችግሮቹን ለመፍታትና በኃላፊነት ስሜት ለመንቀሳቀስ እርምጃዎች እንዲወሰዱ መመሪያ ሰጥተዋል። የኢራን ማዕከላዊ ባንክ ገዢ የነበሩት መሐመድ ፋርዚን ያስገቡትን የስራ መልቀቂያ ተቀብለው በምትካቸው የቀድሞ የኢኮኖሚና የፋይናንስ ሚኒስቴር አብዱልናስር ሄማቲን ሾመዋል። የዩኒቨርሲቲ ተማሪዎች ሞት ለአምባገነኖች የሚሉ መፈክሮችን በማሰማት ተቃውሞውን ተቀላቅለዋል። መረጃው የቢቢሲ አማርኛ ነው። በቀን አንድ መጠጥ መጠጣት እንኳን ቢሆን የአፍ ውስጥ ካንሰር ተጋላጭነትን በ50 በመቶ ሊጨምር ይችላል ተብሏል። ዝቅተኛ መጠን ያለው የአልኮል መጠጥ ፍጆታ ከሌሎች ምክንያቶች ጋር ተዳምሮ የአፍ ውስጥ ቡካል ሙኮሳ ካንሰር ተጋላጭነትን በ50% ሊጨምር እንደሚችል ተገልጿል። የአፍ ውስጥ ካንሰር በዓለም አቀፍ ደረጃ 11ኛው ብዙ ሰዎች የሚጠቁበት የካንሰር አይነት ሲሆን ተመራማሪዎች በቀን አንድ ብርጭቆ አልኮል መጠጣት ትንባሆ ከመጠቀም ጋር ሲዳመር የአፍ ካንሰር ተጋላጭነትን በከፍተኛ ሁኔታ እንደሚጨምር ተናግረዋል። ትንባሆና አልኮል በህንድ የሚከሰቱ የአፍ ካንሰር ተጠቂዎች ከ60 በላይ ምክንያት መሆናቸው
ተነግሯል። ተመራማሪዎች እድሜያቸው ከ35 እስከ 54 የሆኑ 1803 የካንሰሩ ተጠቂዎችን ከ1903 ያልታመሙ ተጠቂዎች ጋር ያነጻጸሩ ሲሆን በበሽታው ከተያዙት መካከል 781 ያክሉ የአልኮል ተጠቃሚዎች ናቸው። ተመራማሪዎች ጥናቱን በህንድ ሲያደርጉ ከፍተኛ መጠን ያለው የአልኮል ፍጆታ የካንሰር ተጋላጭነትን ሲጨምር በተለይ በሀገር ውስጥ የሚመረቱ መጠጦች ተጽዕኖ የጎላ ነው ተብሏል። ተመራማሪዎቹ በቀን 2 ግራም መጠን ያለው አልኮል መጠጣት እንኳን የካንሰር ተጋላጭነትን ይጨምራል ሲሉ በቀን 1 መጠጥ ወይም 9 ግራም አልኮል መውሰድ የአፍ ውስጥ ካንሰር ተጋላጭነትን በ50% ይጨምራል ብለዋል። ተመራማሪዎቹ ግኝታቸውን ሲያጠቃልሉም ለአፍ ውስጥ ካንሰር ተጋላጭነት የደህንነት ገደብ ያለው የአልኮል ፍጆታ የለም፣ ትንሽም መጠጣት ተጋላጭነትን ይጨምራል ብለዋል። ዘገባው የዘ ኢንዲፔንደንት ነው። ፈረንሳይ የፕላስቲክ ኩባያዎች ጥቅም ላይ እንዳይውሉ የጣለችውን እገዳ በ4 ዓመታት አዘገየች። ፈረንሳይ የፕላስቲክ ኩባያዎች ጥቅም ላይ እንዳይውሉ የጣለችውን እገዳ የፕላስቲክ ኩባያዎቹ አማራጮች በበቂ ሁኔታ ባለመኖራቸው የእገዳውን ትግበራ እስከ ፈረንጆቹ 2030 አዘግይታለች። ሀገሪቷ በ2030 እገዳውን ተግባራዊ ማድረግ ስትጀምርም ድርጅቶች ያመረቱትን ምርት ለመሸጥ የ12 ወራት ጊዜ ይሰጣቸዋል ተብሏል። ፈረንሳይ ከ2 ዓመት በኋላ በፕላስቲክ ኩባያዎች ዙሪያ ግምገማ እንደምታደርግና በሚገኘው ውጤት መሰረት የትግበራው ጊዜ ከ2030 ሊራዘም እንደሚችልም ገልጻለች። ፈረንሳይ ለአንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ምርቶች ላይ እገዳ እየጣለች ሲሆን በ2040 ሁሉንም ለአንድ ጊዜ ጥቅም የሚያገለግሉ የፕላስቲክ ምርቶች ለማጥፋት አቅዳለች። ዘገባው የአርኤፍአይ ነው። የጄኤምኤም መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎቹን እናስታውሳችሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሴቶች አገልግሎት መምሪያ የመሪዎችና አገልጋዮች ስልጠና በሆሳዕና ከተማ ተካሄደ። የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን በአዋሽ 7 ኪሎና አካባቢው ለሚገኙ አገልጋዮች ታህሳስ 16 እና 17 ቀን 2018 ዓ.ም ስልጠና ሰጥቷል። በኢትዮጵያ ዜጎች ከኪሳቸው ለጤና አገልግሎት የሚያወጡት የጤና ወጪ ከፍተኛ መሆኑን የጤና ሚኒስቴር አስታወቀ። ከውጭ በቀን 1 መጠጥ መጠጣት እንኳን ቢሆን የአፍ ውስጥ ካንሰር ተጋላጭነትን በ50 በመቶ ሊጨምር ይችላል ተባለ። ለዛሬ ያዝናቸው የጄኤምኤም መረጃዎቻችን ይመስሉ ነበር። እኔ ሱስና ያሱ መረጃዎቹን ወደ እናንተ እያደረስኩኝ አበራችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቆማ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ